ከሰሞኑ በመሃል አዲስ አበባ የተከሰተውን አነጋጋሪ ነገር ወደ እናንተ አደርሳለሁ። በዕለቱ ከፍተኛ የጸጥታ ጥበቃ የተከናወነበት ሁነት ተካሂዷል ነው የተባለው። ምንድነው የሚለውን ታደምጣላችሁ። ከአጃቢዎቻቸውና ሾፌሮቻቸው ጋር ጊዜ አመቻችተው በድንገት በድንበር በኩል ውልቅ ያሉት ባለስልጣን ወደ ትጥቅ ትግል መግባታቸው ይፋ ተደርጓል። በኢትዮጵያ ላይ ብረት አንስተዋልም ነው የተባለው። ማን ናቸው? ዝርዝር አለኝ። እስራኤል ወደ 4 ኪሎ ወሳኝ መልእክት ልካለች። ጋዛ ውስጥ ስለተገደለው ኢትዮጵያዊም የምንባባለው ነገር ይኖራል። በጋዛ መጠነ ሰፊ ዘመቻ ለማካሄድ እያሟሟቀች ባለችበት በዚህ ሰዓት እስራኤል አንድ ኢትዮጵያዊ ሞቷል ነው የተባለው። ዝርዝር አለኝ። ጠቅላይ ሚኒስትሩ አብይ አህመድ ትላንትና ለየት ያለ ሹመት ሰጥተዋል። በዚህ የሰጡት አዲስ ሹመትም አንዲት ሴት ባለስልጣን ወደ ቀድሞ መስሪያ ቤታቸው ተመልሰዋል ነው የተባለው። እነዚህን መረጃዎች እስከ ፍጻሜ አብራችሁ ቆይታችሁ እንድታደምጡ ነው የምጋብዘው። ወደ ዝርዝር ጉዳዩ ነው የማሻግራችሁ። እስራኤል በጋዛ መጠነ ሰፊ ዘመቻ ለማካሄድ እያሟሟቀች ባለችበት በዚህ ሰዓት አንድ ኢትዮጵያዊ መገደሉ ተሰማ። ይህ ጋዛ ውስጥ ሕይወቱ ያለፈው ትውልደ ኢትዮጵያዊ በእስራኤል መከላከያ በኩል ተመድቦ በጋዛ ሰርጥ በግዳጅ ላይ ያለ ነው ሕይወቱ ያለፈውም ተብሏል። በጋዛ ሰርጥ አቅራቢያ ኢትዮጵያዊው የእስራኤል ወታደር መገደሉ ትላንቱን ነው የተዘገበው። የእስራኤል መከላከያ ኃይል ባወጣው መግለጫ የተገደለው የ41 ዓመቱ ደጀን ዳንኤል ሳህሉ መሆኑም ተገልጿል። ደጀን የእስራኤል መከላከያ ኃይል ተጠባባቂ ጦር አባል እንደነበረ የጠቀሰው መግለጫው በ5067ኛ ሻለቃ የከባድ ጦር መሳሪያ ኦፕሬተር ሆኖ ሲያገለግል እንደነበረም አስረድቷል። በትላንትናው ዕለት በጋዛ አቅራቢያ በሚገኘው ኢየሩሳሌም ድልድይ አካባቢ በግዳጅ ላይ ተሰማርቶ በነበረበት ወቅት ባጋጠመ የመኪና አደጋ ሕይወቱ ማለፉን ያስታወቀው የእስራኤል መከላከያ ኃይል የአደጋውን መንስኤ እያጣራ ስለመሆኑም ጨምሮ ገልጿል። እንደ ኢየሩሳሌም ፖስት ጋዜጣ ዘገባ ካለፈው ዓመት ኦክቶበር 7 ወዲህ ከተገደሉት የእስራኤል ወታደሮች ደጀን 854ኛው ነው። ይህ በዚህ እንዳለ እስራኤል ባልተጠበቀ ሰዓት በድንገት ባለስልጣኗን ወደ 4 ኪሎ መላኳን ሰምተናል። ጠቅላይ ሚኒስትር አብይ ከእስራኤሉ ውጭ ጉዳይ ሚኒስትር ጌዲዮን ሳር ጋር በ4 ኪሎ ተገናኝተዋል። ውጭ ጉዳይ ሚኒስትሩ አዲስ አበባ የገቡት በግብርና፣ ውሃ፣ ታዳሽ ኃይል፣ ጤናና የአየር ንብረት ቴክኖሎጂ ዙሪያ የተሰማሩ የእስራኤል ኩባንያዎች ኃላፊዎችን አስከትለው እንደሆነ የእስራኤል የዜና ምንጮች ዘግበዋል። የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ባለፈው መጋቢት በቴል አቪቭ ይፋዊ ጉብኝት ባደረጉበት ወቅት ከእስራኤል አቻቸው ጌዲዮን ሳር ጋር በሁለትዮሽ ጉዳዮች ዙሪያ መመካከራቸውም አይዘነጋም። ታዲያ እኚህ የእስራኤል ባለስልጣን የ4 ኪሎ ወሳኝ ቀጠሯቸውን ይዘው ቦሌ ሲደርሱ የተቀበሏቸው በእርሳቸው የስልጣን ደረጃ ላይ የሚገኙ አቻ ባለስልጣን አለመሆናቸው ከፕሮቶኮል አንጻር መነጋገሪያ የሆነ ጉዳይ ሆኗል። እስራኤል በዴቪድ ቤንጎሪዮን ኤርፖርት የሚሳኤል ጥቃት በደረሰባት በማግስቱ የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሳር አዲስ አበባ ገብተዋል። የውጭ ጉዳይ ሚኒስትሩ ጌዲዮን ሳርን የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ሊቀበሏቸው የተገባ ቢሆንም በምን ምክንያት እንደሆነ ባልታወቀ ሁናቴ ቅርብ ጊዜ በውጭ ጉዳይ ሚኒስትርነት የተሾሙትና የቀድሞው በጅቡቲ የኢትዮጵያ አምባሳደር የነበሩት ብርሃኑ ጸጋዬ ለባለስልጣኑ አቀባበል አድርገዋል ነው የተባለው። የውጭ ጉዳይ ሚኒስትሩ ወደ አዲስ አበባ ከማምራታቸው በፊት የእስራኤል ግዙፉ የዴቪድ ቤንጎሪዮን ኤርፖርት የሚሳኤል ጥቃት እንደደረሰበት መዘገቡ የሚታወቅ ነው። በእስራኤል ጥቃቱን ያደረሱት የየመኖቹ ሁቲ ታጣቂዎች ናቸው። ሚሳኤሉ ኢራን ሰራሽ ነውም ተብሏል። እስራኤል በመከላከያ ሚኒስትሯ በኩል 7 እጥፍ በቀላለሁ ስትል ነው የዛተችው። የእስራኤሉ ጠቅላይ ሚኒስትር የበቀል ዱላችንን በቅርቡ ጠብቁ ሲሉ ነው የተናገሩት። የየመን ሁቲዎችም የሚሳኤል ጥቃታችን ይቀጥላል ብለው የዛቱ ሲሆን በዚህ ሁሉ መሃል ደግሞ በድንገት የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሳር አዲስ አበባ ታይተዋል። ወደ ሌላ ጉዳይ ላሻግራቸው። በአዲስ አበባ ከሰሞኑ አነጋጋሪ ክስተት ተፈጥሮ ነበረ። ከፍተኛ የጸጥታ ጥበቃ የተከናወነበት ሁነት ነው ብለዋል ምንጮች። በአዲስ አበባ አንድ ለየት ያለ የተባለው ይኸው በርካታ ባለስልጣናት የተገኙበት ሁነት የምስራቅ አፍሪካ በይነ መንግስታት ድርጅት ኢጋድ ዋና ጸሐፊ ወርቅነህ ገበየሁ ልጃቸውን የዳሩበት ስነ ስርዓት እንደሆነ ነው የተነገረው። የቀድሞ የኢትዮጵያ ውጭ ጉዳይ ሚኒስትርና የፌዴራል ፖሊስ ዋና ኮሚሽነር ልጃቸውን የዳሩበት ደማቅ ሰርግ ትኩረትን ስቧል። ባለፈው እሁድ ሚያዝያ 26 2017 ዓ.ም ጋብቻቸውን የፈጸሙት ካፒቴን አማኑኤል ወርቅነህና ካፒቴን ማህሌት ተፈራ ሰርግን በተመለከተ
በርካታ ተንቀሳቃሽ ምስሎች በስፋት በመጋራት ላይ ይገኛሉ። የኢጋድ ዋና ጸሐፊው ወርቅነህ ገበየሁ ልጃቸውን አማኑኤልንና ሙሽራዋን ማህሌትን አጅበው ወደ ሰርግ አዳራሽ ሲገቡ የሚያሳየው ምስል በስፋት ከተሰራጩት ተንቀሳቃሽ ምስሎች ተጠቃሽ ነው። የሰርጉ አጋፋሪዎች በሳክስፎን እንደዚሁም በባህላዊ ጭፈራ ሰርጉን ሲያደምቁ የሚያሳዩ ምስሎችም እንደዚሁ በስፋት ተጋርተዋል። ከሳምንታት በፊት አስቀድመው የተጋሩ መረጃዎችም የሃይማኖት አባቶች፣ አባገዳዮች እንደዚሁም የመንግስት ኃላፊዎች በተገኙበት የሽምግልና ስርዓቱ ስለመከናወኑ አሳይተዋል። ለሁለተኛ ጊዜ የኢጋድ ዋና ጸሐፊነት ስፍራውን ተረክበው በማገልገል ላይ የሚገኙት ዶክተር ወርቅነህ ገበየሁ ድርጅቱ ከተመሰረተበት ከአውሮፓውያኑ 1986 ጀምሮ ስድስተኛው መሪ ናቸው። በኢትዮጵያ የትራንስፖርት ሚኒስትርነትን ጨምሮ በተለያዩ የአመራር ቦታዎች ላይ ያገለገሉት ዶክተር ወርቅነህ የአሁኑን ስልጣናቸውን የተረከቡት ከኬንያው አምባሳደር ማህቡብ ማሌም በአውሮፓውያኑ 2019 ነበር። በሀገር አቀፍና በአህጉር አቀፍ ደረጃ በተለያዩ አስተዳደር ስፍራዎች ያገለገሉትና በማገልገል ላይ የሚገኙት ዶክተር ወርቅነህ ገበየሁ በአዲስ አበባ ልጃቸውን የሞሸሩበት የሰርግ ስነ ስርዓት የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታን ጨምሮ ሌሎች የውጭ ሀገር ባለስልጣናትና የሀገር ቤት ሹሞች የተገኙበት መሆኑን አነጋጋሪ ሆኗል። የሰርግ ስነ ስርዓቱም እጅጉን ጠንካራ በተባለ የጸጥታ አካላት ጥበቃ ስር የተከናወነ ትልቅ ሁነት እንደነበረ ለማወቅ ተችሏል። ከአጃቢዎቻቸውና ሾፌሮቻቸው ጋር ጊዜ አመቻችተው በድንገት በድንበር በኩል ውልቅ ያሉት ባለስልጣን ወደ ትጥቅ ትግል መግባታቸውን ይፋ አደረጉ። ሰውየው የኤርትራን ድንበር በተሽከርካሪ አቋርጠው ከገቡ በኋላ ከኤርትራ መንግስት በኩል ባገኙት ድጋፍ ብረት ማንሳታቸው ተሰምቷል። በኢትዮጵያ አፋር አመራሮች በቅድሚያ በኢሳ ማህበረሰብ ዙሪያ ባለው ጉዳይ ውጥረት ውስጥ ገብተው የነበረ ሲሆን ቁልፍ የሚባሉት ሰው ወደ ኤርትራ መኮብለላቸውን መዘገባችን ይታወሳል። ታዲያ በአፋር አመራሮች ልዩነት ወደ ኤርትራ መሄዳቸው የተነገረላቸው ፖለቲከኛ ኢብራሂም ኦስማን አሊዩ በኤርትራ የትጥቅ ትግል ጀምረዋል ነው የተባለው። ሰውየው እውቅ የአፋር መሪና የአፋር አብዮታዊ ዴሞክራቲክ ግንባር ARDUF አባል ናቸው። በአፋር የቅርብ ፖለቲካ ከፍ ብለው የሚታዩ እንደዚሁም ወታደራዊ አመራርም የነበሩ ጭምር ናቸው። የፖለቲከኛው ወደ ኤርትራ መክዳት በክልሉ አመራር መካከል ያለውን ልዩነት ያሳየ ነው። እንደዚሁም የፌዴራል መንግስቱ በኢሳ ጎሳ ፖሊሲና አያያዙ ጉዳይ ላይ ያለውን ነገር በመቃወም የተደረገ ነው ተብሏል። የአፋር ክልል ምክር ቤት አባልና የክልሉ እንስሳትና ተፈጥሮ ሀብት ልማት ቢሮ ኃላፊ ሀጂ ኢብራሂም ኦስማን ሚያዝያ 11 2017 ዓ.ም አጃቢዎቻቸውንና ክልሉ መድቦላቸው የነበረውን ተሽከርካሪ ከነ ሾፌሩ ይዘው ነው ወደ ኤርትራ የኮበለሉት። የቀድሞው ባለስልጣን አሁን ላይ የአፋር ብሔራዊ አንድነት አብዮታዊ ግንባር ሚል የትጥቅ ትግልን የሚያካሄድ ድርጅት አቋቁሜያለሁ ሲሉም ገልጸዋል። በኢሳያስ አፈወርቅ የሚመራው የኤርትራ መንግስት በኢትዮጵያ መንግስት ካኮረፈ በኋላ በሁለቱ ሀገራት ውጥረቱ ያየለ ሲሆን የኤርትራ መንግስት በኢትዮጵያ ያኮረፉ ቡድኖችን በማሰባሰብ ላይ እንደሚገኝም መረጃዎች ያመለክታሉ። በጉዳዩ ላይ እስካሁን በአፋር ክልላዊ መንግስትም ሆነ በፌዴራል መንግስት የተገለጸ ነገር የለም። እንዲያም ሆኖ የአፋር አመራሮች በፌዴራል መንግስትና በጅቡቲ ፕሬዝዳንት እስማኤል ኦማር ጌሌ አካሄድ ላይ ተቃውሞ እንዳላቸው ነው የሚነገረው። አዲስ አበባና ጅቡቲ የቀጠናውን ሰላም ለማረጋጋት ያደረጉት ስምምነት የኢሳ ጎሳ ቅሬታን ያዳፈነ ስለመሆኑ እንደሚሰማቸው ዘገባው አመላክቷል። ስምምነቱ የክልሉን ጎሳ ጥያቄ ሁለተኛ ያደረገ ነው የተባለው። የአፍሪካ ኢንተለጀንስ ዘገባ እንዳመለከተው ጠቅላይ ሚኒስትር አብይ አህመድ ባለፈው ወር ማርች 23 2025 የጅቡቲውን ፕሬዝዳንት ኦማር ጌሌን ያገኙ ሲሆን በኢሳ ድንበር ዘለል እንቅስቃሴና ግጭት ዙሪያም ተነጋግረዋል። ይሄ ስምምነት እንደ ኢብራሂም ኦስማን አሊዩ ያሉ የአፋር አመራሮችን ወደ ጎን ገሸሽ ያደረገ ስለመሆኑ ዘገባው አትቷል። ፖለቲከኛው ይህንን ተከትሎ ወደ ኤርትራ መሄዳቸውን የክልሉን አመራርም ሌላ ውጥረት ውስጥ የከተተ ጉዳይ መሆኑ ነው የተነገረው። በመጨረሻም ትላንቱን ጠቅላይ ሚኒስትር አብይ አህመድ ለየት ያለ ሹመት ሰጥተዋል። በዚህ አዲስ ሹመት አንዲት ሴት ባለስልጣን ወደ ቀድሞ መስሪያ ቤታቸው እንዲመለሱ ተደርገዋል። የቀድሞዋ የጤና ሚኒስትር ዴኤታ ወይዘሮ ሳህረላ አብዱላሂ ናቸው በድጋሚ ወደ መስሪያ ቤታቸው ተመልሰዋል የተባለው። ወይዘሮ ሳህረላ አብዱላሂ ከሚያዝያ 25 ቀን 2017 ዓ.ም ጀምሮ የጤና ሚኒስትር ዴኤታ ሆነው ተሹመዋል። ወይዘሮ ሳህረላ አብዱላሂ ዳግም በጤና ሚኒስትር ዴኤታነት መሾማቸው በጤና ዘርፍ ያላቸውን ልምድ በመጠቀም በዘርፉ የተያዙ ግቦችን ለማሳካት የሚጠበቅባቸውን የአመራር ሚና እንደሚወጡ ታምኗልም ተብሏል። በዜናው ባለስልጣኗ ላለፉት 2 ዓመታት ግድም የነዳጅና ኢነርጂ ባለስልጣኗና ዳይሬክተር በመሆን ሲያገለግሉ ከቆዩ በኋላ
ትላንቱን ወደ ቀድሞ መስሪያ ቤታቸው በአዲስ ኃላፊነት ተመድበዋል። ጠቅላይ ሚኒስትሩ አብይ አህመድ በሰጡት በዚህ አዲስ ሹመት በወይዘሮ ሳህረላ የተተኩትና ከኃላፊነት የተነሱት ሚኒስትር ዴኤታ ማን እንደሆኑ ለጊዜው አልታወቀም። ጠቅላይ ሚኒስትር አብይ በወራት እንደዚሁም ሳምንታት ልዩነት በሚኒስትር ዴኤታና በዳይሬክተር ደረጃ ያሉ አመራሮችን ከኃላፊነት እያነሱ ይገኛሉ። በዚህም የተወሰኑት አምባሳደር ተደርጎ ሲሾሙ፣ ሌሎቹ ደግሞ ወደ አዳዲስ መንግስታዊ መስሪያ ቤቶች እንዲዘዋወሩ ተደርጓል። ጠቅላይ ሚኒስትሩ ከወር ገደማ በፊት ባካሄዱት ሹምሽር የውጭ ጉዳይ ሚኒስትር ዴኤታ ምስጋኑ አረጋን እንደዚሁም የኢትዮጵያ ኢንጂነሪንግ ግሩፕ ዋና ዳይሬክተር የነበሩትን ሱሌማን ደደፎን ከኃላፊነት አንስተው በፕሬዝዳንት ታዬ አጽቀሥላሴ በኩል የአምባሳደርነት ሹመት አሰጥተዋል። በጅቡቲ የኢትዮጵያ አምባሳደር ሆነው ሲያገለግሉ የቆዩትን ብርሃኑ ጸጋይን ደግሞ በውጭ ጉዳይ ሚኒስትር ዴኤታነት ሾመዋል። ትላንቱን ደግሞ ወይዘሮ ሳህረላን ወደ ጤና ሚኒስትርነት ያመጡ ሲሆን በሳህረላ ምትክ ማን ይመደባል የሚለው ለጊዜው አልታወቀም። ያም ሆኖ ጠቅላይ ሚኒስትሩ በቀጣይም ሌሎች ሹምሽሮችን እንደሚያካሂዱ ለጉዳዩ ቅርበት ካላቸው ምንጮች ሰምተናል።